የጨርቁ ቀያሪ መጥልኝ እነሱ ናቸው የቴብሉ የጨርቁ ቀያሪ የኪራዮቼ መቤት በለኝ የቁቦቼ ጣዮች አንዴ ደወለችኝ ልጅ እኮ ልጅቷ የሆነ ቀን ቁብ ዘግተውልኝ ይሏል አለች ከባድ ነው ኧረ አድርስና ምሩ ከባድ ነው ፓፓ ቤል ታርግ ያለው ጉሩሜ ወደ ታች አውርጄው ነው ፓፓ የምርም ቢልኩ መታሰር ያለበት ቦታ ላይ አሰርኩት አቃጣ ሱሪ ላይ ዋናው ቦታ ነው ያሰረው ያውናው ቦታ ነው ያሰረው አስበው ስማ ተበለው እኮ በእናትህ ዶስ ነገሩ አልንገርም ይቀር ስንገናኝ እነግርሻለሁ ደሞ ምን አረግሽ እኔ አላቶኝ እስቲ ጉሩሜ ቦስ ድጋሚ ትራፊኩን ሰዓትከው እንዴ አራ አይደለም በእናትህ ሌላ ነገር ነው አረን እንጫወተዋለን አይ እንደዛ ብዙ የሚያጫወት እንኳን አይደለም የሚያጫውት እዮባ በትራፊኩ ፋንታ ያንተሽ ግንባር ቢሆን አትስተውም እና አኬ ራሱን ግንባር አለ ነው የምትለኝ አረ ክርስቶስ ነው ያርሉኝ ያልኩት አረ ችግር የለውም ባሮኬ አረ ቶ እንሄድበታለን ማረለችም እዚህ ጋር ያለው የፔንቴ ነው እንደዛ የሚለው አይ ድሮም ፔንቴ አይመቸኝም እኮ ታውቂያለ ማታ ይጻፍኩልህን አስታወስክ አኬ ያ በድንጋይ አናቱን ያሉት መነጽሩን በምንድን ነው ያጣበቅከው ከላይ ጸጉር አይዝም እያልከኝ ነው ኧረ አይዝም ጸጉር ኧረ የሲስ ጸጉር ይዛል ቁጥቋጦ አይደል እንዴ በእናትህ መሀሉ ላይ እኮ ባዶ እኔ የሆነ ቦታ ነው ጸጉር ያለው ስለ ቁጥቋጦ ስታወራ ብሩኬ ካሜራ በሰላም ነው እዮባ ፊቱ ላይ ምን ተቀበለ ብሩኬ ደግሞ ቀይራ ጺሟ ላይ ነው ቁጥቋጦ ያረገችው ለዛ እኮ የብሩኬ ጺም ማይችል የሚገርመው እየተባልሽ በዮባ አትምጡብኝ ምን በዮባ እንዳመጡብኝ በአንተ ሽብ ሲመጡብኝ ይደብረኛል ጎሽ ጎሽ አንቺ ለበስ አንቺ በምን ይምጡብሽ አባ ባኪን ከመጣና በምን ያክ ስተቅታስ በምን ማን ማን ቀረ አረ ግሩሜ እየሄደባት ነው ባሮኬ ነው በቅዱስ ሚኪ እየሰማው ምን አለ ከኋላ ይዘናት ይሄድና እንደ ህፃን ልጅ ባሮኬ ሊያሳድጓት እየወሰዷት ነው የሚመስለው አረ ሲሱ ያሳድገኝ እስማማለሁ ፈጫን ሲሱ ያሳድገኝ ዩዘር 96 18 58 33 16 7 33 ምን አለ ተላለ በስመ አብ ምንድነው የተገለጠው እቺ መኪና እኮ አለ እውነትን ነው ማቤቴን እናቱ አንዴ እኮ በቃ ጨረሰ አረ ይሄ ደግሞ ይራመዳል እንደጉድ ሱፍልኝ ይሄ በዚህ በሶሊድ መስመር ላይ እንዴ መሃሉን ተወደ ደበረው ጋይስ ይጩፋቸው ለምንድነው መላጣ ሶስት ተግናን ተማል ማልና ሰዎች ይፋ ጋር ሲደርሱ ንገሩኝ እሺ እመጣለሁ ምኑ ጋር ያምር አደ በቅዱስ ሚካኤል እንትና ሚካኤል ፎቶ ነው ወይስ ቪዲዮ ነው መጣ ደግሞ ለግንባሩ ነው የሚሰራው ልጅ የተባለው ነው አይ ምንድነው እንደዚህ የሆነው ፀጉሩ ወንድም አቤል አራንስራከበ ኧረ ይባል አንድ ሽራክ በል ግንባር ሊወድቅ ነው ከስክሪን አላሉ
እኛ የክራይስት አርሚ ኢንተርናሽናል ቤተክርስቲያን ወጣት የክርስቶስ ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነብይ እዩ ጩፋ ላይ የወጣው አዋጅ እንቃወማለን። እነዚህ ከላይ መታያቸው የክራይስት አርሚ ቤተክርስቲያን ወጣት ነን የሚሉ ወገኖች በደረሰኝ መረጃ መሰረት የዛች የዩ ጩፋ ሱቅ ዘይት ሻጮች እንደሆኑ ዘይቱን ከሚያከፋፍሉለት ገንዘብ ከሚሰበስቡለት ሰዎች መካከል እንደሆኑ አንዳንድ መረጃዎችን አግኝቻለሁ። እናንተ ወጣቶች ስለሆናችሁ እናንተ ብቻ አይደለም በተለይ ጸጉራችሁን ያጎፈራችሁ ነብይ የሚል ስም የለጠፋችሁ እዩ ጩፋን ለማስመለጥ ፕሮፋይል ፒክቸር ያደረጋችሁ ስለሱ ጥሩ ነገር ወንጌል እየተሰራ ሰው እየዳነ ነው የምትሉ ሰዎች አንድ መልእክት ላስተላልፍላችሁ ፈልጋለሁ። የመጀመሪያው ነገር ሁለት ጊዜ እዩ ጩፋ በሰጠው መግለጫ ላይ ስለታጀብኩኝ ፍራንክሊን የቢሊ ግራሃም ልጅ እሱ ታጅቧል የኔ መታጀብ ምን ችግር አለው ገና መድፍ ይተኩስልኛል ካሌንደር ይዘጋልኛል እንደዚህ አይነት ነገሮችን ሲያነሳ ተመልክታችኋል። ጉዳዩን ከታገደበት እውነት ዞር ለማድረግ ያሰበ ይመስላል። የታገድከው ሰው ስላጀበክ ምናምን አይደለም። የመጀመሪያው የኢትዮጵያ መካነ ኢየሱስ ወንጌላዊት ቤተክርስቲያን በጅማ ለደረሰው መከራ ወይም ለደረሰው የቤተክርስቲያን ውድመትና የመፍረስ አደጋ በተሰጠው መግለጫ ላይ እግረ መንገድ ነው ስለ እጀባው የተወራው እንጂ የታገድከው በአዋሳ ፕሮግራም ላይ ክሩሴድ ላይ ታጀበ ከገባ በኋላ ከህዝቡ ያለ አግባብ ዘይት በመቸርቸር ገንዘብን ስለዘረፍክ ነው። ፈውስን ሰብከ ያድናል ይያልክ ገንዘብ ስለዘረፍክ ነው። ይሄ ደግሞ አንተ የኖርክበት የከረምክበት ነው። እንግዲህ ከላይ ማሳያችሁ ይሄ የምትመለከቱት ህንጻ እንኳን የተገነባው በዘይት ችርቻሮ እዩ ጩፋ በወላይታ ሶዶ የገነባው 5 ኮከብ ሆቴል ማለት ነው። አፕስቴሩ ላይ እንግዲህ መጠጥ ቤት ሁሉ አለ። ይሄ ነው እንግዲህ ወንጌል ሰባኪ ያሉ እንትን የሚሉት። የትኛውን ወንጌል ምዕራብ አድርሰን የትኛውን ወንጌል ሰሜን ላይ አድርሰን አንተ ያመኑትን ሰዎች በቴሌቪዥን ማስታወቂያና ከአንዳንድ ጥቅመኛ ግለሰቦች ጋር በመተባበር የጥቅም ተጋሪ በማድረግ ሰዎችን ያመኑ ሰዎችን ሰብስበ ይፈውሳል ይያልክ ዘይት ከመሸጥ ባለፈ የትኛውን ወንጌል ላላመኑት ሰዎች ሄዳ አደነ ነው። ያላመኑት ሰዎችማ ወይም ከዚህ እምነት ውጪ ያሉ ሰዎች እኮ የሚያውቁህ በተሳሳተ ልምምድህና ድፍረት በሞላበት ከውቀት በጎደለ አንዳንድ እንቅስቃሴዎችክ ነው። ለምሳሌ በካራቴክ ነው ብዙ ሰዎች የሚያውቁ ከዚህ በፊት እግርህን በማንሳት አንዳንድ ተላላ የጥቅም ተጋሪ የሆኑ ፓስተርና አገልጋይ ነን የሚሉ ሰዎች ሰይጣን የወደቀን የምናምን ስለዚህ እግር ቢነሳበት ምን ችግር አለ ብለው መጽሐፍ ቅዱስን ማያውቁን የራሳቸውን ተሞክሮ መጥቶ አንተ ጋር አካፍለዋል። የታገድከው ግን አሁንም መሰመር ያለበት በዘይት ችርቻሮክ ነው። ዘይቱን ደግሞ የምትሸጠው ይፈውሳል መካንነትን ያድናል ይያልክ ነው እዚህ ቪዲዮ ላይ እንዳለ። ይሄ ሐዋሳ ላይ ዘይት ይሸጥክበት ቪዲዮ ነው። ምን ይያልክ ነው? መካንነትን ያድናል ይፈውሳል ይያልክ ነው። አየህ መጽሐፍ ቅዱስ ስለ ዘይት የተናገረው በተለይ አዲስ ኪዳን ላይ ሁለት ቦታ ብታገኝ ነው። አንደኛው ኢየሱስ ክርስቶስ እነዛን ሐዋርያት ሰባዎቹን ሁለት አድርጎ በላከበት መጽሐፍ ሐሳብ ላይ ነው። ሁለት አድርጎ ሲልካቸው ሂዱ አጋንንትን አስወጡ ድውይን ፈውሱ አላቸው እንጂ ቀጥተኛ የኢየሱስ ትእዛዝ ሆኖ ዘይት ይዛችሁ ሂዱ አላላቸው። አይሁዳውያን ግን በነበራቸው በዓል በነበራቸው የመድኃኒት የሕክምና መንገድ ለቁስለኛ ዘይትን ስለሚጠቀሙ ሐዋርያቱ ዘይትን ይዘው ሄደው ነበር። ያንን በማድረጋቸው ራሱን ችለው ስህተት አይደለም። ይሄን እንዴት አወቅ ካልከኝ ኢየሱስ ክርስቶስ ስለ ደጉ ሳምራዊ በተናገረበት ምሳሌው ላይ ክፉኛ የተደበደበው አይሁዳዊ ወድቆ በነበረ ሰዓት ካህኑ አለፈው ሌዋዊው አለፈው ያ ደጉ ሳምራዊ መጣና በቁስሎቹ ላይ ዘይት አፈሰሰበት በአህያም ላይ ጫነው እንግዳ ማረፊያም ሄዶ አሳረፈው መጽሐፍ ቅዱስ ይላል። አየ ዘይትን ለመጀመሪያ እንደ ፈርስት ኤድ የሚጠቀሙበት የሕክምና መንገዳቸው ነበር። ያዕቆብ ምዕራፍ 5 ቁጥር 13 ጀምሮ ላይ ያለው ሐሳብ ግን ማንም ከናንተ የታመመ ቢኖር የቤተ ክርስቲያን ሽማግሌን ወደ እርሱ ጠርቶ ከዛ እነሱም ዘይት ቀብተው ይጸልዩለት ከዛስ በእምነት የሆነ ጸሎት ደዌን ተፈውሳለች ነው የሚለው።
ዘይቱ ይፈውሳቸዋል የሚል ትምህርት የትኛው መጽሐፍ ቅዱስ ላይ ትምህርት ላይ የለም። አንተ ግን ዘይቴ ይፈውሳል እያልክ እየሸጥክ ነው። አየህ፣ የአጋንንታዊ ትምህርት ነው። የክርስቶስ ኢየሱስ ስም ነው እንጂ የሚፈውሰው የአንተ ዘይት ሊፈውስ አይችልም። በዛ ላይ ደግሞ ከክርስቶስ ትምህርት የራቀ ልምምድ ያለ ገንዘብን በመውደድ የተተበተብክ ግለሰብ እንደሆንክ እናውቃለን። ለዚህ ነው ህዝቡን ዘይት እየቸበቸብክ መበለቲቱን ምስኪኑን በፈውስም በውሸት ተስፋ ከኪሳቸው ገንዘብን እየሞጨለፍክ የራስህን ኢምፓየር እያቋቋምክ ያለው። የሚደግፉም ሰዎች በጭፍንና አንዳንዶቹም በዘረኝነት ተይዘው ነው የሚደግፉ እናውቃለን። ግን እግዚአብሔር ቀን አምጥቷል። አያችሁ፣ ካውንስሉ በጣም ብዙ ጉድለቶች አሉበት። እውነቱን ነው መነግራችሁ፣ በጣም ብዙ ጉድለቶች አሉበት። እስካሁን ድረስ ብዙ ነገር አስተካከል ሲባል ጆሮ ዳባ ልበስ ያለ ነበር የሚመስለው። አሁን ግን ጀመረ። ምን ጀመረ? እንቅስቃሴ። ከማን ጀመረ? ዋንኛ አጭበርባሪ በእግዚአብሔር ስም ከሚነግደው ዩጩፋ ከሚባለው ግለሰብ ጀመረ። ስለዚህ ይሄንን ውሳኔ አፕሪሺየት አድርገን በትምህርት መስተካከያ እንዲወስድ እንጠይቃለን። አላደረገ እሱንም ቢሆን ቻሌንጅ እናደርጋለን። ግን የተወሰነው ውሳኔ ስለ ማርሽ ባንዱና ስለ እጀባክ እንደሆነ አድርገ ነገሩን ትዊስት ለማድረግ ሞከረካል። አትታለል። በማይፈውስ ዘይትክ የኢየሱስን ስም ከህዝብ አስጥለክ ዘይት ስለመሸጥ ነው የታገድከው። ቸር ሰንብቱ። ኮፒ ሊንክና ሼር አድርጉ ለብዙ ሰው እንዲደርስ። ተባረኩ። እሺ፣ ሰላም የምትሰሙኝ ሁላችሁ፣ እኔ ዛሬ ለጋሽ እዩ ጥያቄ አለኝ ማለት ነው። እንግዲህ ካውንስሉ መግለጫ ወጣ እና እዛ ውስጥ ዋናው ያንተን የገቢ ምንጭ ነክቶብሃል። እሱ ዘይት ማለት ነው። ለምሳሌ የሐዋሳው ኮንፈረንስ መጨረሻ ላይ ሁላችሁም ዘይቱን ሳትይዙ እንዳትሄዱ ብሎ ማስታወቂያ የሚሰራ ሰው ነበር። የትኛው የእግዚአብሔር አገልጋይ የትኛው ደግሞ ሐዋርያቶቹ ናቸው ዘይት ሲሸጡ ሲያገለግሉ ያየናቸው? አንዳቸውም ሲሸጡ አላየንም። እና ያ ነገር ነው የተነካበ እና ካንተም ታናሽም ሆኖ በእድሜም ተለቁ እነሱ የቤተ ክርስቲያን የበላይ ኃላፊ ሆኖ ያስተዳድራሉ። እና ለአባቶች የማትገዛ ለቤተ ክርስቲያን የማትገዛ አንተ ከየትኛው ፕላኔት ነው የወረድከው? ከዚህ ምድር አይደለ እንደ የመጣኸው? እኔ ከሰማይ ነው የተቀባሁት። የት ማን ነው ከሰማይ የሚቀባ የተቀባ ከሰማይ ተቀብቷል የሚል የተቀባ ማገልጋይም ነብይ ምን ያላውቅም። አንደኛ ካንተ በታች ያሉ አንተን የሚከተሉ በሻንጣቸው ብልቃት ዘይት ይዘው እየዞሩ የሚሸጡ ልክ ያንተ ተከታዮች ያንተን ትዕቢት ነው የሚማሩት። አንተ ትክክልም ሁን አትሁን እዛ ጋር ነዛ ካውንስሉ ወይም ከበላይ የሚመሩ እዛ ጋር ኃላፊነት አላቸው። ጥፋት የሚኖርባቸው አንተ ልክሁን እነሱ ልክሁ ይሁኑ እዛ ጋር የበላይ ሆኖ ተቀምጧል። አባቶች ናቸው። ወደድክም ጠላህም ማለት ነው። እንደዚህ ምታራርቀው ምታራክሰውና ምትንቀው ምትራ ሌላው ደግሞ አንድ ነገር ስትል ነበር። ሃኮ ጣፍራን እንትና አይበሹ ጋልባን ዝንሪ ጋልጋና እንትና ኢሶ የሚሻገለ አንተ በጠፍር ላይ የሚተኛ እና በጠፍር ላይ ተኝቶ የሚያገለግሉ ሰዎች ማለት ላንተ ምንም ናቸው ማለት ነው። ሲጀመር ጌታ ኢየሱስ ወደዚህ ምድር የመጣው የምድርን ባለጠግነት ሊሰብክልን ሐዋርያቶችን የምድርን ባለጠግነትና ብልጽግና ሊሰብኩ ሳይሆን የጌታ የኢየሱስ ክርስቶስ አዳኝነትን የጌታ ኢየሱስ ክርስቶስን ማዳን ነው የሰበኩልን አባቶችን ማለት ነው። አንተ የኔ አባቶች የምትላቸው በጽድቅ በቅድስና ራፊ ሲሸጡ ዘይት ሲሸጡ አልነበሩም። አንተ ከየትኛው ፕላኔት ነው የመጣው? ለኢትዮጵያ ካንተ ውጪ ሌላ ሰው የለም? ሌላውም እስቲ እንደኔ ስሩና ከዛ በኋላ እስቲ የሰራ ሰው ነው እንደሚመሰገነው ምስጋናም ሆነ ክብርህን እዚሁ ተቀብለ ጨርሰሃል። በእውነት በኢትዮጵያ ምድር ላይ ወንጌላውያን አገልጋዮች ከዚህ ከመቶ ዓመት ጀምሮ ምንም አሻራ አላደረጉም በምድራችን ላይ ለወንጌል የከፈሉት የነሱ አሻራ የለም። በእውነት የለም። መጋዘን ምን አዳራሽ ማሰራት ብርቅ ነው? አዳራሽ እኮ ብታሰራ በዘይት ሽያጭ ነው ወንድሜ እንዴ። ለኛ እኮ ኢየሱስ ዋጋ ከፍሏል። ለዛው ልጅ ዋጋ ኢየሱስ ከፍሏል።
አንተን የሚከተሉ በጎች የእግዚአብሔርን ቃል የማይፈልጉ በአቋራጭ ሊበለጽጉና በአቋራጭ ሊከብሩ የሚፈልጉ እነሱ ይሸምቱልሃል። ስለዚህ አንተ በዛ በለጠቅ እውነተኛ በእውነት ቅድስና የሞላበት በእውነት እግዚአብሔር ባለበት ቦታ ነው የተባረከው። በዛ ላይ ትዕቢተኛ ነህ። በጣም ጥፋተኛም ሆን በጣም ትዕቢተኛ ነህ። ምክንያቱም ለአባቶች አልገዛም የተናደደ የተቆጣ ለላንተ መኪና ለማጀብ አይደለም ኢየሱስ ወደዚህ ምድር የመጣው ለኮልኮሌ አይደለም። የምትናገረውን እንኳን አታውቅም። ካንተ በታች ያሉ አመፀኞች ናቸው። እንዳንተ አፍሮ ጸጉራቸውን አሳድጎ በየአደባባይ ላይ ትውልድን የሚለቅሙ መበለቶችን የሚያስለቅሱ ምንም አንተ በቅድስና ያመጣው ባለጠግነት የለም። የምድር ባለጠግነት ረጋፊ ነው። አንተ ስለ ኢየሱስ ስበክ እስቲ፣ ስለ ሞተው ስለሚያድነው ኢየሱስ ለመመለስ እንኳን ልብ የለም። በጣም አደገኛ ትውልድ ይነሳላል። የቅድስና ትውልድ መሰለ እንዴ? ለአባቱ እርሻ የማያርስ ነው ወገኖች ወንድሞች በጎጥ በዘር የትኛው ቅድስና የሰበክላቸው ነው? የትኛው ለአባቱ አቅም ለሌለው እርሻ የማያርስ አፍሮን አሳድጎ እንዳንተ ከዛ በኋላ ዘይቱን በኪስ ይዞ ይሄደ በ100 ብርና በ200 ብር የሚሸጥ እንግባስ የትውልድ ሀገራችን እኔና አንተ ማለት ነው። እንዳንተ ትዕቢተኛ ማለት ነው የማይታዘዝ። ከዛ ጳውሎስ ወደ ጢሞቴዎስን ጳውሎስ ምን ብሎ ነው የተናገረው? ገስጻቸው ሽማግሌዎችን ነው ያለው? አባቶችን ገስ ዝለፍ ነው ያለው? ወይስ አንተ ከቀኝ ከግራ ወደ ቀኝ ነው ከቀኝ ወደ ግራ ነው የምታነበው? ማን ነው ከግራ ወደ ቀኝ ነው የምታነበው? ተገልብጦ በግልብጦሽ ማለት ነው። ይኸውልህ ከቀኝ ወደ ግራ የሆነውን ያንተን አካሄድ ብታቆመው ይሻላል። ለነገሩ ምን ታደርግ? እውነት ነው። የማይታዘዝ ትውልድ፣ ለአባቶች የማይታዘዝ ትውልድ፣ ለሽማግሌዎች የማይታዘዝ ትውልድ ከስር ብዙ እያፈራ ነው ያለው። የማይሰራ ዟሪ በየካፌ ላይ ተቀምጦ የደሃዎቹን በስደተኛ ምድር ላይ ያሉት የሚለቅም አጫጆችን ነው ያተረፍኩ። ይትቀሰፋለህ፣ ትሰነጠቅ። አንተ እኔ እንዳል ደሞ አሉ ከስር የሚገርም እንዳትናገሩ የእግዚአብሔር ሰው እንዳትናገሩ ትቀሰፈ ያለሽ ትሰነጠቀ። ስማ እኛ በክርስቶስ እውነተኛው መንገድ ለምንሄድ እንዳንቀሰፍ ኢየሱስ ክርስቶስ ለኔ እስከ ወደኛው የኔን ነገር ጨርሷል። ምንም ይቀስፈል። ትክክል ያልሆነውን አንተን ያልገሰጹ አባቶች ታዲያ ማንን ይገስጹ? ደሞ ትዕቢተኛ ነህ። የትዕቢት አገልግሎት የትም አይደርስም። ክርስቶስ ትሁት ነው። እኔ ትሁት ነኝ በልቤ ይህዋ ነኛል። ጳውሎስ እንዳንተ አመፀኛ ነው እንዴ? ደሞ ጳውሎስን ስም ትጠራለህ? ጳውሎስ ወንጌል ሊሰብክና ወይም ጳውሎስ በገዳዮች እጅ ላይ ወድቆ ነው ስለ ኢየሱስ ክርስቶስ ጳውሎስ በወታደሮች ቢከበብ በስም በአካል በግብር ሶስት እያል ብናምንም አንድ እግዚአብሔር እንጂ ሶስት አምላክ አንልም። በአካል በስም በግብር በፍጹም ሶስት ነው። ሁለትም አይደለ አራተኛም የለው። እናምናለን እኛ ምስጢረ ሥላሴን እናምናለን እኛ እናምናለን እኛ ምስጢረ ሥላሴን እናምናለን። አረ ሙስሊሞቹ ጉዳችን ፈላ። ኢየሱስ መሰቀሉን የሚያሳይ መረጃ አገኘው። ሪያዱ ሷሊያ ቡኳን ሐዲስ 36 ይላል እና አብዱላህ ቢን መስዑድ ናቸው የዘገቡት። ምንድነው የሚለው? ያ የተሰቀለው ነብይ ደሙን እየጠረገ ከፊቱ ላይ ደሙን እየጠረገ ኦ አላህ ህዝቦቼ የሚያረጉትን አያቁምና ይቅር በላቸው፣ በርግጥም የሚያረጉትን ነገር አያቁምና ይቅር በላቸው። ይህ በቀጥታ መጽሐፍ ቅዱስ ውስጥ አለና ተመሳሳይ ነው። እስቲ ምናልባት ክርስቲያኖችም ለከየንን የምታውቁት ልትረዱን ትችላላችሁ።
ዓላማችን እናንተ ጋር ተግባብተን እናንተ ጋር ተዋደን እናንተ ጋር ደስ በሚል መልኩ እናንተ በምትፈልጉት መልኩ እናንተ በሚመቻችሁ መልኩ ተግባብተን መስራት እንጂ አስገድደን መጫን አስገድደን የሆነ ነገር እናድርግ ማለት አይደለም። እንድትረዱት የምፈልገው ነገር ይሄ ህዝብ ካልተከተለ ማን ነው የሚከተለው? ማን ነው የሚከተለው? ገባችሁ አይደለ? ትልቁ ነገር ያዙ። ዓላማችን እንደ እስልምና ጉዳይ ምክር ቤት ቁርአን መስማት፣ በሐዲስ መሰገድ፣ ሌሎች መስማት ስለተለመደ ስለተወደደ አይደለም። እዚህ ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንደርሱ ሁሉ እኔም የጠፋልሽ የነፍስ የሥጋ መርገም ግሩም ነው የማህፀንሽ ፍሬም እንደ ቀድሞው ግሩም አምላክ ነው ዛሬም